በግጭት ወቅት የሽምግልና ስርዓት ከወገንተኝነትና ከፖለቲካ ጣልቃ ገብነት ነፃ በሆነ መልኩ ባህላዊ እሴቱን ጠብቆ ሲተገበር ግጭት ለማስወገድና ሁሉም ወገኖች ፈጥነው ወደ ሰላማዊ ህይወት እንዲመለሱ የማድረግ አቅሙ ከፍተኛ መሆኑ ተገልጿል። ከቅርብ ጊዜ ወዲህ ነባሩ ሀገር በቀል የሽምግልና ስርዓት ቀድሞ የነበረውን እሴት እየለቀቀ በመምጣቱ ፈጥኖ የመታደጉ ስራ ከወዲሁ ሊሰራበት እንደሚገባም በሽምግልና ስርዓቱ ውስጥ ረጅም ጊዜያት ያሳለፉ ሽማግሌዎች ይናገራሉ። የሰላም ሚኒስቴር በበኩሉ ለሰላም ግንባታ ጉልህ አበርክቶ ያላቸውን ሀገር በቀል ባህላዊ እሴቶች በጥናት በመለየት ጠቃሚዎቹ እንዲለሙና እንዲጎለብቱ እየሰራ መሆኑን አስታውቋል። በዚህ ጉዳይ ላይ ጌታውን አንጭሶ ዝርዝር ዘገባ አዘጋጅቷል። በግጭት ምክንያት የሚፈጠሩ አለመግባባቶችን ለመፍታት ጥቅም ላይ ከሚውሉ ማህበራዊ መፍትሄዎች መካከል አንዱ የሀገር በቀል ሽምግልና ስርዓት ነው። ስርዓቱ ከቀላል እስከ ከባድ ግጭቶችና አለመግባባቶችን በማስወገድ እርቅና ሰላም እንዲሰፍን የማድረግ ብቃቱ እንዳለውም ነው የሚገለጸው። በዚህም በአብዛኛው ማህበረሰባችን ሽምግልና ካለው ክብርና ተቀባይነት አንጻር ሰማይ ተቀደደ ቢሉት ሽማግሌ ይሰፋዋል እስከ ማለትም ብሂላለው። በጉዳዩ ላይ ከዝግጅት ክፍላችን ጋር ቆይታ ያደረጉት የሀገር ሽማግሌ ኃይሉ ማጊቾ ሽምግልና እንደየማህበረሰቡ ወግና ባህል የተለያየ ስርዓት ያለው ቢሆንም በሳቸው ማህበረሰብ ሽማግሌዎቹ እርቅ በሚካሄድበት ወቅት እርጥብ ሳርና ሌሎች የተለያዩ ቁሶችን በእጃቸው በመያዝ ግጭትን ለማስቆምና ሰላም ለመፍጠር የሚያደርጉት ጥረት ከፍተኛ ጉዳትና እልቂት የመቀልበስ አቅም ያለው ነው ብለዋል። ሽምግልና የሰላምና የእርቅ ማስፈኛ ባህላዊ ስርዓት እንደሆነም ተናግረዋል። ሽማግሌ ማለት ሰላም ፈላጊ መካሪ አገርና ህዝብ እንዳይጎዳ የሚያደርግ ህዝብ ሁሉ በእርቅ በሰላም እንዲጓዝ የሚያደርግ እንጂ ሽማግሌ ወደ አንዱ ወገናዊ ሆኖ ወደ አንዱ የሚሯሯጥ ከሆነ ይሄ ሽማግሌ አይደለም። ይሄም ሽበትም አይደለም። ገና ጥቁር ጸጉር ይመላለቀም ማለት በስበስ ወደ ውጪ የወጣው ሽምግልና አይደለም። ያ ውጪ የወጣው ነጩ ለውጭ ያለው እግዚአብሔር አንተ ተለወጥ ህዝብን ለውጥ ብሎ ነው የሰጠው። ከጥንት ጀምሮ በተለያዩ የኢትዮጵያ ክፍሎች ይከሰቱ የነበሩ ግጭቶችና አለመግባባቶችን ሲፈታ የቆየው የሀገር በቀል ሽምግልና ስርዓት ከቅርብ ጊዜ ወዲህ እሴቱን እየለቀቀ ነው የሚሉት የሀገር ሽማግሌው ኃይሉ ማጊቾ የሽምግልና ስርዓት አንዳች ክፍያ የሌለበት ካርሎ የጸዳ እንዲሁም እውነተኛ ፍትህ የሚሰጥበት ባህላዊ ተቋም ነው ብለዋል። በተለይም የግል ጥቅምን በማስቀደም የድሃውን ፍትህ ማዛባትና አድሎ መፈጸም በሀገር በቀል ሽምግልና ስርዓት ውስጥ ፈጽሞ የሚወገዝ ተግባር እንደሆነም ነው የሚገልጹት። አሁን ለምሳሌ ሰዎችን አስታርቃለሁ ብሎ ከሁለቱም በኩል ሽማግሌዎች ተሰብስበው ገንዘብ ይቀበላሉ። ሰምቻለሁ አይቻለሁ። ገንዘብ ተቀብሎ ማስታረቅ ማለት አንተም ይሄን ያህል ሺህ ብር በቃ ያ የተረታው ሰው ገንዘቡን ይዞ ዳ የተረታው ግን ለሽማግሌዎች ይካፈላሉ አሉ። ይሄ በጣም መጥፎ ባህል ነው። እንደዚህ ያለው ሽማግሌዎች መሃል መሆን የለበትም። ሽምግልና ፍጹም ነፃ ነው መሆን ያለበት። ስለዚህ እነዚያ ሰዎች ሽማግሌ ሆነው ማስታረቅ ሲገባቸው በውስጣቸው ውስጣዊ ደላላ ነገር የሚሰሩ ከሆነ ይሄን መወገዝ ያለበት ነው። ሽማግሌ ማለትን ማዕረግም አያገኝም። ሽበት ማብቀሉ ብቻ አይደለም። በተጨማሪም የሀገር በቀል ሽምግልና ስርዓት ከፖለቲካ ተጽዕኖ ነፃ መሆን ይኖርበታል የሚሉት አቶ ኃይሉ ማጊቾ የዘርፉ ትልቅ ተልእኮና ዓላማ በግጭት ውስጥ በገቡ አካላት መካከል ፍጹም እርቅና ሰላም ተፈጥሮ ሻክረው የነበሩ ግንኙነቶቻቸውን ወደ ቀደመው ሰላማዊ ሁኔታ እንዲመለስ ማገዝ ነው። ስለሆነም በተለያዩ የሀገሪቱ አካባቢዎች የሚፈጠሩ ግጭቶችን በመፍታት እርቅና ሰላም የሚያወርዱ ሽማግሌዎች የማህበረሰቡን ባህልና እሴቶችን ጠንቅቀው የሚያውቁና በራሱ በማህበረሰቡ የሚመረጡ ሊሆን እንደሚገባም ነው የሀገር ሽማግሌው ያስታወቁት። መንግስትም የሰላም ሚኒስቴር አለው። ይሄንን በየቦታው ህዝቡ ራሱ የመረጠው ሽማግሌ ነው መሆን ያለበት። መንግስት አይደለም የመረጠው ሽማግሌውን። ህዝቡ ተቀባይነት ያለውን ሰው እከሌ ነው እኛ የሚመራው ብሎ በዛ አካባቢ ሽማግሌ ያደረገ። አንዳንዴ ወደ ከተማ ብዙ ጊዜ ወደ ባለስልጣን የሚቀርበውን ነው የሚቀበሉት። እንደዚህ አይደለም። ህብረተሰቡ ያን ሰው አይናገርም መንግስትን ስለሚፈራ እሱን እኛ አልመረጥንም እኛ የምንወደው አለ ይላል። ያን ጊዜ መንግስት እጁን ማንሳት አለበት። በአዋጅ ከተሰጡኝ ተግባራትና ኃላፊነቶች አንዱ ለሰላም ግንባታ አስተዋጽኦ ያላቸውን ማህበራዊና ባህላዊ ሀብቶችን ለአዎንታዊ ሰላም ግንባታ መጠቀም ነው የሚለው የሰላም ሚኒስቴር በበኩሉ ሀገር በቀል የግጭት አፈታት ዘዴዎችን ለዘላቂ ሰላም ግንባታ ለአብሮነትና ለእድገት የሚያበረክቱት ሚና ከፍተኛ እንደሆነም ነው የሚገልጹት። በመሆኑም ሚኒስቴር መስሪያ ቤቱ የሽምግልና ስርዓትን ጨምሮ ለዘላቂ ሰላም ጉልህ ሚና ያላቸውና እውነተኛ የህዝብ አገልጋይ በመሆን በህዝብ ዘንድ ተአማኒ ሆነው የዘለቁ የሀገር በቀል እሴቶች በጥናት ተለይተው እንዲታተሙ መደረጉንም ነው በሰላምና ግንባታ ብሔራዊ መግባባት ዘርፍ የማህበራዊ ሀብት ግንባታ ዴስክ ኃላፊ ትእዛዙ ደሳለኝ የሚናገሩት። መጀመሪያ መለየት ነው ማለት እነማን ናቸው ግጭትን ለመፍታት በባህላዊ መንገድ ያሉ የሚል የመለየት ስራ አሉ ጠፍተዋል ወይስ ተለውጠዋል በሚል ጥናት ማድረግ አስፈላጊ ስለሆነ እኛም በክልሎች ጋር በመሆን ትክክለኛ ሽምግልና ያላቸው በተለይ በገጠሩ አካባቢ ፖለቲሳይዝም ያልሆኑ የሰሩ ናቸው ወይ በሚል እንደገና እንትን ካልን በኋላ ነው በተለያዩ ምሁራን በገለልተኛ አካላት ሁሉ ካስጠናን በኋላ እነዚህን
ለጊዜው ወደ 72 የሚደርሱ ነው። ከዛ እስከ 100 በላይ እንደሆኑ ነው የሚነገር። እነዚህ ባህላዊ ሴቶች በሀገራችን በቀደምት ኢትዮጵያውያን የህይወት ልምድና ፍልስፍና በእጅጉ የያዘው የሀገር በቀል ሽምግልና ስርዓት በዘመናዊነት ምክንያት የሚገባውን ክብርና ዋጋ ለማግኘቱ ሀገሪቱ ለበርካታ ችግሮች እንድትጋለጥ አድርጓታል ያሉት የማህበራዊ ሀብት ግንባታ ዲስክ ኃላፊው የሀገር ሽማግሌዎች በማህበረሰቡ ዘንድ ሊከበሩና ቅቡልነት ሊኖራቸው ይገባልም ነው ያሉት። ፎር ፍሮንት ሁል ጊዜ የሚወጡ ተመሳሳይ ሽምግልናዎች አሉ። እነዚህ በሪሊ እውነት ሄደው ያስታርቃሉ ወይ የሚል እኛም ጋር ይቀርበ እኛም እናቀዋልና ያ እንዳይሆን አሁንም በስፋት መስራት የምንፈልገው ሪሊ የሆኑ ያልታወቁና መታወቅ ያለባቸው ብለን አሁን ጨብጠን ይዘን የነው ሽማግሌዎች በእድሜም ብቻ ሳይሆን ቅቡልነት ያላቸው እንዲሆኑ ያስፈልጋልና ከዛ አንፃር በሀገራችን በተለያዩ ወቅቶች በመንሰማ ብዙ አስቸጋሪ ነገሮች አሉና ሽምግልናም ብለው ሄደው የሚደርስባቸው ብዙ ነገር ስላለ በዛም ፍራስትሬት አድርገው ራሳቸውን የሚደብቁም አሉ። የሰላም ሚኒስቴር በእያንዳንዱ ማህበረሰብ ውስጥ የሚገኙና እሴቱን ጠንቅቀው የሚያውቁትን እውነተኞችን ሽማግሌዎች ማህበረሰቡ በራሱ እንዲመርጣቸው በማድረግ በየአካባቢው የሚነሱ ግጭቶችን መፍታት እንዲችሉ የሚያግዛቸው ዘላቂ ድጋፍ የማድረግ ውጥን ይዞ እየሰራ እንደሚገኝም ነግረውናል።